ካሊብና የትሁት ፍቅረኛ ሆነው ሻይ እየጠጡ ነበረ። ሻይ በሚጠጡበት ሰዓት ግን ያፈቀርካት ሴት የት ሀገር ልጅ ናት? የት ነው ያለችው? አለው ካሊብ። ካሊብ እንደዛ ሲለው የትሁት ፍቅረኛ በጣም ተናደደ። ለምን ጠየቀኝ? እኔ እንደዚህ አይነት ነገር ስትጠይቀኝ ደስ አይለኝም አለው። እሱም ይቅርታ በቃ ደስ ካላለ አለው። ግን እኮ የት ሀገር እንዳለች ብትነግረኝ ምን ችግር አለው? ያለችው እዚህ አዲስ አበባ ውስጥ ነው። ላኪን ግን አያታለሁ በሩቅ ነው እንጂ ማያት በአካል አግኝቻት አላውቅም። አንድ ቀን ግን ይዣት እንደምወጣና እንደሚሄድ እርግጠኛ ነኝ ብሎ ይነግረዋል። ካሌብ ጎበዝ ነህ፣ በቃ ያፈቀርካትን ሴት ግድ ብለህ ትወስዳታለህ አለው። አዎ እንደዛ አድርጌ መውሰድ እንዳለብኝ ይገባኛል። እሷ የኔ ብቻ ናት እንጂ የማንም ስትሆን ስለማየት ስለማልችል በቃ የኔ ናት አለው። እንግዲህ እንድታፈቅረክ እሷን በቃ ቅረባትና ይበለጥ እሷም ፍቅር እንዲይዛት አድርግ። ከዛም በኋላ ይዛሃት ሂድ፣ ምን ችግር አለው? መፈቀር እኮ መታደል ነው አለው። እሱም እሺ አለው። ግን አይኑ ፍጥጥ አለ። ይህን ሰውዬ ምን ላድርገው እያለ እያሰበ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትሁት በዚህ መካከል ድንጋጤ ላይ ናት። ቲና እዛው እንዳሉ ሰዓት ደወለችለት። ካሊብን ይቅርታ አንድ ጊዜ ስልክ ላንሳ ብሎት እሺ ሂድ ብሎ ካሊብን ፈቀደለት። እሱም ተመስገንም ስልኩን አንስቶ ሲያነሳላት ቲና ናት። ቲና ናቶሎ አንድ ጊዜ ትለዋለች። አይ አልመጣም፣ አሁንም ያለሁት ከሱ ጋር ስለሆንኩ እሱን ሸኝቼ መልሼ ወደ ቤት መምጣት ያስመስላልና አልመጣም። ልጅቷ ላይ ግን እጅሽን እንዳዘረጊ አለቅሽም እያለ ያስፈራራት ያዘ። ቲናም ፈራችው። ይህ ሰውዬ አንዴ ሰው አንዴ አውሬ የሚያደርገው ለምንድን ነው እያለች ትደነግጥ ያዘች። በጣም በሚያሳዝን ሁኔታ ግን ቲና ውሸቷን እንደሆነ መኪና እንዳልተገጨች እና ምንም አይነት አደጋ እንዳልደረሰባት ትናገራለች ለሱ። አባዬ ግን እዛ ቤት ውስጥ ካሜራ ቢያደርግና ቢከታተላት ቲናን ጥሩ ነበረ። እሱ ግን አላደረገም። ማድረግ ነበረበት። እንደኔ ሀሳብ ከሆነ ማድረግ አለበት። ከዛም በኋላ የሆነውን መፈጠር ይችላል። በጣም በሚያሳዝን ሁኔታ አሁን ላይ ማድረግ ያለውን ነገር ካልቻለበት መቼም ቢሆን ደስተኛ አይሆንም። ቲና አሁን ያደረገችውን ሀረካት ደግማ ልታደርገው ስለምትችል መቼም ቢሆን እዛ ቤት ደስታ አይመጣም። እሷ አሁን ይህን ሁሉ ሆኛለሁ ያለችው በጣም ውሸቷን ነው። ሐኪሞቹስ እንዴት አከሟት? በጣም በሚያሳዝን ሁኔታ ግን የሚያሳዝነኝ የሐኪሞቹ ነው። ቲና ምንም አይነት ጉዳት ሳይኖራት አሽገዋታል። አሽገውም ወደ ቤት እንድትመጣ አድርገዋታል። መናገርም እንደማችልና አንደበቷ እንድትዘጋ ተናግረዋል። ይህን ነገር መናገር አልነበረባቸውም። በጣም ያሳዝናል። ትሁት በጥሩ ሁኔታ ትንከባከባት ይዛለች። ይህን ሁሉ ያደረገችው ግን ለራሷና ለራሷ ስትል ነው። ጥሩ መዝራት ጥሩ ያሳጭዳል። የዘራነውን ነው እኛ ሰዎች የምናጭደው። ቲና ክፉ ሰርታናለች፣ አባዬን በድላለች ብለን እኛ ልንበድላት አንችልም ትላለች። ኤዱ ለምን እሷን አባዬ እንደበደለችው እኛስ አናረጋትም ስትላት፣ ኤዱን ተይ እንደዚህ አይነት ነገር አይደረግም። አንድ ሰው ገፋይ ብለሽ አትክፊ፣ አንድ ሰው ገፈተሬ ብለሽ ገፍትረሽ አትጣይ፣ እለፊው። አንቺ መልካም አድርጊለት፣ እሱ መልካም ባያደርግልሽ ክፉም ቢያደርግልሽ እያለች ትመክራታለች። ኤዱን አስተዋይ ናት ስንል ነበር፣ ግን በጣም ልቧን ንጹህ የታደለችው ትሁት ናት። ትሁት ቲናን እያለበሰቻት ካሊብ መጣ። አንቺ እኮ የተሰጠሽው ልብ ሌሎቹ አልተሰጡም፣ እንዳንቺ የተሰጠው ልብ ጥቂቶቹ ናቸው የያዙት አላት ካሊብ። አይ መገናንተ አለችው እሷም። እኔ የተሰጠሁትን ልብ ሌላው ላይ ይዘው ይችላል፣ ነገር ግን እኔ በጣም ደስተኛ ነኝ በስራዬም ሆነ በጸባይም አለችው። ጎበዝ ታድለሻላልና ጸጉሯን ያስተካክልላት ብላ ጮኸች። ቲና የፈለገችው ነገር አለ መሰል አለሱም። እሷም እንደዛ ብላ ብታያትም የምፈልገው ነገር የላትም። እንደ ቀናች አወቁባት። ወደ ክላስ ገብታ
እፊቴ ጸጉሯ ልታበጃጅ እያለይ ስታወራ አባዬ በር ሊከፍትባት በነበረበት ሰዓት ዝም ትላለች። በጣም በሚያሳዝን ሁኔታ ያኔ ቲና ምን እያደረግሽ ነው እያለይ ቲና ራሷን ትጸጽት እና ትገፋትር ያዘች። አሁን ማድረግ ያለብኝ ይህን ሽማግሌ ማስገደል ነው እንደምንም ብዬ እያለች ትሄዳለች። ይህ ነገር ግን በጣም ያሳዝናል። ሽማግሌው ምን አደረጋት? እሷ ይህን ነገር ለምን ልታደርግ ትፈልጋለች? አባዬ ምን አደረጋት? ምንም አላደረጋትም። ለምንድን ነው ማስተዋል ያቃታት ቲና? እሱን ለመግደል ከማሰብ በፊት የራሷን የባሏን ለራሷ እንዲሆን አድርጋ ጠንካራ ሆና ወደ እሷ እንዲመጣላት ማድረግ እንዳለባት ነው የሚታይ። ይሄን ማድረጓ ግን በጣም ያስጠላል። ኤዱና ዳኒ ሊጋቡ ነው። ነገሮችን አስተካክሎ ወደ ሀገር ቤት ሊመለስ ነው። የተመስገን የትሁት ፍቅረኛ ደግሞ አሁን ላይ ኤዱንም ሊያጠቃት ይፈልጋል። ካሊብንም አባዬንም ሁላቸውንም ለጥቃት ነው የሚፈልጋቸው፣ ለሌላ ነገር አይፈልጋቸውም። እና ታዲያ ካሊብን ደግሞ ለምንድን ነው እዚህ ቤት ይዘኸው የምትመጣው እያሉ ይጨቀጭቁት ያዙት ትሁትና ኤዱ። እኔ ጓደኛ አድርጌዋለሁ፣ በዚህ አጋጣሚ ይህን ሰውዬ ጓደኛ አድርገን መጠቀም አለንበት፣ ታልተጠቀምንበት ግን ይዟት እንደሚጠፋ ስለነገረኝ ይዟት ይሄዳል። ትሁትን እዚህ እያመጣሁኝ የሆነ ሚስጥሩን ይይዝበታለሁ። ከዛ በኋላ እንደማያገኛትና ለህግ አሳልፌ እንደምሰጠው አልነግረውም። ህዝቡ ቤት እንደመጣ ለህግ አሳልፌ እሰጠዋለሁ ብሎ ነገራት። እሺ በቃ ችግር የለውም፣ ግን እኔ እዚህ ቤት አልመጣም ፈራለሁ አለች ሄዱ። ነይ ቶሎ፣ ምንም አይፈጠርም፣ ምን ችግር አለው አላት። ዳኒ እንኳ እኮ ቢመጣ ትንሽ ያግዛሃል ካሊብ፣ ይህ ሰውዬ እኮ አችለውም፣ አደገኛ ነው፣ በዛ ላይ ስፖርተኛ ነው እና አችለውም እያሉ ያስፈራሩታል። ካሊብም ትንሽ ልቡ ፈራ ይላል። ልቡ ፈራ ቢል ግን ያው ማድረግ ይዟል፣ መታገል ይዟል። ትሁትን ለማንም አሳልፎ ላለመስጠት ትሁትን ያፈቅራታል ካሊብ። ትሁት የራሱ እንድትሆን ይፈልጋል ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ ቤተሰብ። ወዳችኋለሁ። ባይ